ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኤሌክትሪክ ኃይል ስርቆት ተሳትፎ የነበራቸው ኢንዱስትሪዎች 2 ሚሊዮን ብር ተቀማጭ ሊያስይዙ ነው። የኃይል ስርቆት የሚፈጽመውን አካል ለጠቆመ የቅጣት 25% እከፍላለሁ። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ ኃይል ስርቆት ለሁለተኛ ጊዜ ተሳትፎ የነበራቸው የመካከለኛ ኢንዱስትሪ ታሪፍ ተጠቃሚዎች 2 ሚሊዮን ብር ተቀማጭ እንደሚያስይዙ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ አዋጅ በሕዝብ ተወካዮች ምክር ቤት ጸድቆ ወደ ሥራ መግባቱን የገለጸው የኢትዮጵያ ኤሌክትሪክ አገልግሎት አዋጁን በሚመለከት ትናንት ሰኔ 10 ቀን 2017 ዓ.ም ጋዜጣዊ መግለጫ ሲሰጥ ነው ይህ የተገለጸው። በመግለጫውም በኤሌክትሪክ ኃይል ስርቆት ለሁለተኛ ጊዜ ተሳትፈው የተገኙ የዝቅተኛና የመካከለኛ መደብ ኢንዱስትሪ ደንበኞች 2 ሚሊዮን ብር ተቀማጭ እንዲያስይዙ መደንገጉ ተነግሯል። ደንበኞች የኤሌክትሪክ ኃይል ቆጣሪ ውስጥ ሳይገባ ኃይል መውሰድ እንዲሁም እንዳይቆጥር በማድረግ የኤሌክትሪክ ኃይል የሚጠቀሙ ከሆነ ስርቆት መፈጸም መሆኑን የአገልግሎት ሽያጭና የደንበኞች አገልግሎት ዳይሬክተር አቶ ይሃይስ ስዩም ገልጸዋል። ባለፉት 11 ወራት ስርቆት ጨምሮ 1934 ሌሎች ድርጊቶች መገኘታቸውን የገለጹት ዳይሬክተሩ 298 ደንበኞች የኃይል ስርቆት መፈጸማቸውን፣ 259 ሚሊዮን ብር የሚደርስ ጉዳት በአገልግሎት ላይ ማድረሳቸውን ተናግረዋል። ስርቆት ሲፈጸም የሚታጣው ገንዘብ ብቻ ሳይሆን ፈቃድ ያላገኘ ኃይል በስርቆት ኔትወርካችን ውስጥ ሲጫን የመሸከም አቅማቸው ስለሚያንስ ኬብሎችና የትራንስፎርመር መከላከያ ፋይዞችም ይቃጠላሉ፣ ከዚያም አልፎ ትራንስፎርመሮች እስከ መቃጠል ይደርሳሉ ብለዋል። እነዚህ ዕቃዎች መልሶ ለመተካት ወጪውም ከፍተኛ መሆኑን፣ በዚህም 156 ጊጋዋት የሐወር ኃይል መጠን ጉዳት መድረሱንም አስረድተዋል። ከዚህ ቀደም እነዚህ ጥፋቶች ፈጽሞ የተገኙ ደንበኞች የሚቀጣበት አሰራር ቢኖርም ማሻሻያ የማድረግ በማስፈለጉ የተደረገ መሆኑን ገልጸው የመኖሪያ ቤት ኃይል ተጠቃሚ ለመጀመሪያ ጊዜ ኤሌክትሪክ ኃይል ከሰረቀ 20,000 ብር ቅጣት ይጣልበታል ብለዋል። ለመጀመሪያ ጊዜ የኃይል ስርቆት የፈጸመው የንግድ ቤት ታሪፍ ተጠቃሚ ከሆነ 500,000 ብር፣ የዝቅተኛ ኢንዱስትሪ ታሪፍ ተጠቃሚ 750,000 ብር እንዲሁም የመካከለኛ ኢንዱስትሪ ታሪፍ ተጠቃሚ 1 ሚሊዮን ብር ቅጣት እንደሚጣልበትም ተናግረዋል። አክለውም ቅጣቱ ደንበኞች በስርቆት ያባከኑትን የኤሌክትሪክ ኃይል ፍጆታ ሂሳብ እንደማያካትትና ራሱን ችሎ በቅጣት እንደሚሸፍን፣ ያባከኑት ኃይልም ግን ተሰልቶ እንደሚከፈል ይደረጋል ብለዋል። ከኃይል ስርቆት ድርጊታቸው ያልታረሙና ለሁለተኛ ጊዜ ኃይል ሲሰርቁ ከተገኙ የመጀመሪያ የከፈሉትን ቅጣት እጥፍ እንዲከፍሉ እንደሚደረግም ተገልጿል። በተጨማሪም እምነት አጉዳይ በመሆናቸው የዝቅተኛና የመካከለኛ ኢንዱስትሪ ታሪፍ ተጠቃሚዎች 2 ሚሊዮን ብር እንዲሁም የንግድ ታሪፍ ተጠቃሚዎች 1 ሚሊዮን ብር ተቀማጭ እንደሚያደርጉም ዳይሬክተሩ አስረድተዋል። ተቀማጭ ገንዘብ ያስያዙ ደንበኞች ለተከታታይ 2 ዓመታት የአገልግሎት ደንብና መመሪያ አክብረው በትክክለኛ መንገድ ከተጠቀሙ ተመላሽ ይደረግላቸዋል ብለዋል። አክለውም ተቋሙ ሰራተኞች ውጭ ማንኛውም ግለሰብ የኃይል ስርቆት በሚፈጽሙ አካል ላይ ጥቆማ ካቀረበ የቅጣቱን 25% አገልግሎት እንደሚከፈል ገልጸዋል። የአገልግሎቱ የሕግ ስነ-ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው ኤሌክትሪክ ኃይል የሰረቀ በሕገ-ወጥ መንገድ ከሌላ መስመር ጋር ያገናኘ፣ መስመሩን ያሰናከለና ኤሌክትሪክ ኃይል እንዲሰረቅ ከሌላ መስመር ጋር እንዲገናኝ ያደረገ እስከ 5 ዓመት የሚደርስ እስራት እንደሚቀጣም በአዋጁ መደንገጉን ገልጸዋል። ባለፉት 10 ወራት በኤሌክትሪክ መሰረተ ልማት ስርቆትና ተያያዥ ጉዳዮች ላይ 239 የወንጀል ድርጊቶች ክስ የተመሰረተባቸው ሲሆን በዚህም 218 ሚሊዮን ብር የሚደርስ ጉዳት በተቋሙ ላይ መድረሱን ተናግረዋል። የወንጀል ሕጉ ተፈጻሚ አለመሆኑን በተቋሙ ላይ ከሚደርሱ ወንጀል ድርጊቶች መመልከት ይቻላል ያሉት ስራ አስፈጻሚው 24 ግለሰቦች የኤሌክትሪክ መሰረተ ልማት የኃይል ስርቆት ወንጀል የፈጸሙ መሆናቸው በፍርድ ቤት ተረጋግጦ ከ4 ወር እስከ 10 ዓመታት የሚደርስ ጽኑ እስራት እንደተፈረደባቸውም ገልጸዋል። ነገር ግን በአጠቃላይ እየደረሰ ካለው ጉዳት አንጻር ወንጀሎች ተከታትሎ ለፍርድ ቤት ከማቅረብ አኳያ ክፍተት መኖሩንም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ምሁራን በጫካ ያሉ ታጣቂዎችና መንግስት ተኩስ አቁም ስምምነት የሚያደርጉበት መንገድ መፈለግ አለበት አሉ። በጫካ ያሉ ታጣቂ ኃይሎች በሀገራዊ የምክር መድረክ ተሳታፊ ለማድረግ ከመንግስት ጋር የተኩስ አቁም ስምምነት የሚደረግበት መንገድ መፈለግ እንዳለበት ምሁራን አሳሰቡ። ምሁራን ከኢትዮጵያ ሀገራዊ የምክክር ኮሚሽን ሰኔ 9 ቀን 2017 ዓ.ም በሀገራዊ ምክር ሂደቱን በማስመልከት ግብዓተ የማሰባሰብና ይበልጥ ተቀራርቦ መስራት በሚቻልባቸው ሁኔታዎች ላይ ለመምከር ባዘጋጀው መድረክ ላይ ያሳሰቡ ሲሆን፣ ሂደቱን እንዲሳካ ኮሚሽኑ የበኩሉን ጥረት እንዲያደርግም ጠይቀዋል። ታጣቂዎችን በምክክሩ ተሳታፊ ማድረግ፣ በትግራይ ክልል ምክክሩ ማከናወን እንዲሁም መጪው ጊዜ የተሰበሰቡ አጀንዳዎችን ጥሪው የሚቀረጽበት በመሆኑ ከፍተኛ ትኩረት መስጠት እንደሚያስፈልግ የውይይቱ ተሳታፊዎች አሳስበዋል። የአዲስ አበባ ዩኒቨርሲቲ መምህራን አጽንተ ጸጋዬ በጫካ ያሉ ታጣቂ ቡድኖች ጉዳይ መፈታት አለበት ብለዋል። እንዴት ነው የሚፈታው ከተባለ ለምሳሌ የኮሎምቢያ ልምድ ብንወስድ ከተማዋን የሚያስተዳድረው መንግስትና ገጠሩን የሚመሩ የነበሩት ታጣቂዎች ግጭት ለማቆም ተፈራርመዋል በማለት አስታውሰዋል። እዚህ መፈራረም ያስፈልጋል። ኮሚሽኑ ካለው ስልጣን አኳያ የሚመጣውን አደጋ ሊቀበል አይችልም። ሆኖም በጦርነት ላይ ያሉት መንግስትም ሆነ በጫካ ያሉ ታጣቂዎች እንዲፈራረሙ የምታደርጉበት መንገድ ቢኖር ሲሉ ጠይቀዋል። ሌላው የመድረኩ ተሳታፊ አለማየሁ አርዳ በበኩላቸው ታጣቂዎች ተገቢው ዋስትና ተሰጥቷቸው መምጣት አለባቸው ብለዋል። የኢትዮጵያ ምክክር ከኮሎምቢያው ይለያል ያሉት አለማየሁ ታጣቂዎች መሳተፍ አለባቸው፣ ይህ ግልጽ ሊሆን ይገባል። የመንግስት ዋነኛ ኃላፊነት የሚታየው እዚህ ላይ ስለሆነ ዋስትና ማግኘት ትልቁ ጥያቄ ነው። ይህን ለማሟላት ደግሞ ሙከራ ተደርጎ መሳካት አለበት ሲሉ አለማየሁ አስረድተዋል። የትግራይ የምክክር ምዕራፍ በተቀመጠለት መርሃ ግብር መሰረት መካሄድ እንዳለበት አሳስበዋል። ኮሚሽኑ የምሁራን ድጋፍ እንደሚሻ ጠቅሰው የራሳችን ትንንሽ አጀንዳዎች ወደ ጎን እንተውና ለሀገራዊ እውነት እንቁም የሚል ጠባይ ይዘን ብንቀላቀላችሁ ጠቃሚ ስራ ማከናወን እንደምንችል ነው የምገምተው ሲሉም አክለዋል። ታጣቂዎች በምክክሩ እንዲሳተፉ ግልጽ የጊዜ ገደብ ተቀምጦ የግድ የተኩስ አቁም መደረግ አለበት ያሉት ደግሞ የሕክምና ማህበራዊ ጉዳይ ተመራማሪ ሳምሶን እስጢፋኖስ ናቸው። በመሆኑም ታጣቂዎች ከመፈረጅ ይልቅ በሰላም መድረኮች የሚሳተፉባቸው አማራጮች ማበጀት ያስፈልጋል ሲሉም ተናግረዋል። የመድረኩ ተሳታፊ የነበሩት የሰላም አምባሳደሩ ሙሁዝ ገብረ ሕይወት ምክክር ላይ ብቻ ሳይሆን ሰላም ላይ መስራት እንደሚያስፈልግም በመጥቀስ የምክክር ኮሚሽነሮች የሚሰሩትን ማበረታታት ይገባል ብለዋል። የትግራይ ክልል የምክክር ሂደት እንዴት ይካሄድ የሚለውን በተመለከተ በትግራይ ክልል ያሉ ፖለቲከኞች በመጥራት እዚህ ካሉት የትግራይ ተወላጆች ጋር በማነጋገር መፍትሔ መፈለግ እንደሚቻል አስረድተዋል። ኮሚሽኑ በትግራይ ሰላም እንዲሰፍን የሚያከናውነውን ስራ እንደሚያግዙም አክለዋል። ፖለቲከኞች ብቻ ሳይሆን የትግራይ ተወላጆች በመያዝ እስከ ክልሉ ሰራዊት መሄድ ይቻላል ሲሉ አስተያየት የሰጡት ደግሞ ከቤንሻንጉል ጉሙዝ ክልል የተወከሉ ሮዛሊና ሰለሞን ናቸው። ኮሚሽኑ ያከናወነ ያለውን ስራ እንዲያጠናክሩ የሚያሳስቡት ወይዘሮ ሮዛሊና በክልሉ የሚደረገውን የምክክር ምዕራፍ ሂደት እንዲሳካ በበኩላቸው ጥረት እንደሚያደርጉም ተናግረዋል። የምክክሩ የስራ ስፋት ላይ ውሳኔ መስጠት እንደሚያስፈልግ በመድረኩ በጉልህ ማሳሰቢያ ተሰጥቷል። በምክክር ሁሉም የሀገሪቱ ጥያቄዎች ሳይሆኑ ዋና ዋና ተብለው የተለዩ አጀንዳዎች የሚመለሱበት መሆኑን የማስተዋወቅ ስራ ማከናወን ይገባል ተብሏል። የሀገራዊ የምክክር ኮሚሽነሩ መላኩ ወልደ ማርያም በሰጡት አስተያየትም ምሁራን በምክክር ሂደቱ እያደረጉ ያሉት ተሳትፎ በሚጠበቀው ልክ አለመሆኑን ጠቅሰው ጥናትና ምርምሮችን በማካሄድ ሂደቱን ሊያግዙ እንደሚገባም አሳስበዋል። ሀገራዊ ጉዳዮች ሲመጡ ምሁራን ግንባር ቀደም ሆነው መገኘት እንዳለባቸው፣ ወደፊት በሚኖሩ የምክክር ስራዎችን በጋራ እንደሚሰሩ ተሳትፎ እንዳላቸውም አክለዋል። ኮሚሽነር ዘገየ አስፋው በበኩላቸው ኮሚሽነሩ ብዙ አጀንዳዎች መሰብሰቡን ጠቅሰው በቀረቡት ጥያቄዎች ላይ ምን አይነት የውይይት ዘዴ መጠቀም ያስፈልጋል የሚለው ላይ የምሁራን እገዛ ያሻል ብለዋል። ምክትል ዋና ኮሚሽነር ሂሩት ገብረስላሴም ምሁራን ወደፊት በሚካሄደው ሀገራዊ ምክክር ጉባኤ ላይ ሀሳብ ከመስጠት ጀምሮ ሂደቱ ሊያግዙ ይገባል ሲሉም የኮሚሽነር ዘገየ አስተያየትን አጠናክረዋል። ኮሚሽነሩ ሰዎችን ተናገሩ የሚል ለማታለል አይደለም ያሉት ምክትል ዋና ኮሚሽነሯ የተነሱ በርካታ ጥያቄዎች መፍትሔ የሚያገኙበት ሁኔታ ማመቻቸት ያስፈልጋል የሚል እምነት በመኖሩ ነው ብለዋል።
በዚህ መሰረት ዋና ዋና ሀገራዊ የሚባሉ አጀንዳዎችን ከተለዩ በኋላ የሕግ ማዕቀፍ ክፍተት ኖሯቸው ሳይተገበሩ የቀሩትን ለሚመለከተው ሚኒስቴር መስሪያ ቤት ክልል በይፋ እንደሚተላለፍ ገልጸዋል። አገራዊ መግባባት ለመፍጠር እየተደረገ ያለውን ጥረት ሁሉም አካላት እንዲደግፉ ኮሚሽነሩ ጥሪ አቅርበዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።